ሞቷን ግን ያየ አንድ አካል ስትሞት አይቻለሁ አስክሬኗን አይቻለሁ የሚል አንድ አካል እኮ የለም። እሱን እኮ ነው የምልሽ። እንደው ከተጓዙ ከ9 ወይም በላቸው ከ7 አንዱ ሳያይ ይቀራል እንደ ልጅቱ ስትሞት። እነሱ እንደው ደመነፍስ ናቸው እንደ ልጅቱ ስትሞትባቸው ያን ሁሉ መንገደኛ ሳያሳዩ የሚሰዷቸው። ሰላም አለይኩም ውዴ ፋንድሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ። ዛሬም እንግዲህ ያና ጉዳይ ላይ ነን። ኦኬ በመጀመሪያ ወደ ዘረኝነት ተቀይሮ ነበረ፣ ወደ ብሄር ማለት ነው። ከዛም ሚኪ ጎበዝ ነው፣ ብልህ ነው፣ ነገሩን አበራርዶ እንዲሁም ተስፍሽ በረካ ይሁን ብልህ ነው፣ ጎበዝ ነው፣ ነገሩን አበራርደው ወደ ውይይቱ ተሄዷል። ልጅቱን ሊለቋት እንደማይችሉ እነሱ ያውቁ ስለነበረ ነው። ስትነሳ ጀምሮ ቀመር ተቀምሮ ስለነበረ እንደደረሰች ወደ አክሽን ነው የገቡት። እንዴ ሴት ልጅ ለምን ትመታለች? እንደምታዩት እየሰማችሁ ነው። ሚኪ እዚህ ጋ የተናገረው ነገር ትክክል ነው። አሻነሱ እኮ ከልስሙ ጭጫ እኮ ዲኤንኤ ይደረግ እንጂ ዲኤንኤ ተደርጎ የእሷ ሬሳ መሆኑ ይጣራ እንጂ በቃ እሷ የለችም ብሎ እኮ ሙጭጭ አሉና ለዛ ነገር ነው እየሰጠ ያለው። እውነት ነው። አንድ ሰው እንኳን እኮ ሞታለች አለ የለም መረጃ ቪዲዮ እንኳን ባያሳዩ በህይወት አለች የሚባለው ግን ብዙ ነው። ስለዚህ በህይወት አለች ማለት ነው። የመሞት ምንም አይነት መረጃ የለም። በህይወት የመኖሯ ግን አለ። ስቶ ነው የምትመጣው። ሀቡ በሴትነቷ ጥቃት ደርሶባታል። አስገድዶ መድፈር ደርሶባታል። ደግሞ እኮ እነዚህ ልጆች ጭራሽ እዛ ገደሉ ጋር አሻን ታውቃላችሁ አይደለ? የሰው ልጅ የሆነ ሴት ልጅ ስትደፈርና መቼም ስትመታ የምታወጣው ድምፅ አንድ አይሆንም አይደለ? ስለዚህ እነሱ ደግሞ እዛ ጋር ሰማን ይሉት እና ሊም ሁሉም የመደፈር ድምፅ ነው፣ የመደፈር የሰቆቃ ድምፅ ነው የሰሙት። እና ቢማናቱ እዛ ጋር የተደፈረችው መደፈሩትን ኮሳ የተጀመረው ማለት ነው። ከዛ ደግሞ አንዘፋዝፈው አዝለው አመጡ። ምክንያቱም ለራሳቸው ሊወስዷት ስለፈለጉ፣ ባይፈልጉ ኖሮ ደፍረው እዛው ነበር የሚጥሏት እንኳን ሊያዝሏት ማለት ነው። ሌላ ጨካኝ ቻር ደርስ ከዛ በኋላ አላየናትም ቢሉ መልካም ደብድበዋትኝ አደጋ ደርሰውባትኝ አዝለው አመጧት። ከፊታችን ዘፍ አድርገው ጣሏት እያሉ ከዚህ በላይ ምን ማስረጃ አለ? ምን ሆና ተደበደበችው? ምን አድርጋ? ምን ወንጀል ሰርታ? እና ሚኪ በጣም ትክክል ነገር እየተናገረን ያለው ግን ለምንድን ነው ሁሌ እንደዚህ ተለፍልፎ ዝም ተወርቶ ዝም? በቃ እስካሁን ድረስ እኮ ደላሎቹ በሰላም እየኖሩ ምንም ነገር እኔ እንጃ አይዶን ነው። እኔ የሆነስ በቃ የሆነ ድክም አለኝ። የሆነ በቃ አለ አይደለ? እናንተ ስታስቡት ግን የሆነ የሚያስወጧት ይመስሏችኋል? በእነዚህ በሰዎቹ እኔ አይመስለኝም። እንደው ወላሂ አላህ ካላወጣት የኛ ልፍለፋ ምንም በቃ ፍሬ አላፈራም። እርዳታችሁ እዛ ላይ የምትሰሩ ስራ ይሄ ነው፣ እርዳታው ይሄ ነው ለሴት ልጅ። ስለዚህ ማምለጫ መንገዳችሁ ዝግ ስለሆነ ማህበረሰብን ለማህበረሰብ ለማጋጭ ያ አሁን ደግሞ እንደምታውቁት ወደ ዘረኝነት ተቀይሮ ዛሬ በተለይ ማምሻውን አጀንዳው ድብልቅልቁን አውጥተውታል እና ወደ ዘረኝነት አስገብተውት ከባድ ነው፣ በጣም ከባድ ነው። እንደው እኔ እንኳን መፍትሄ ሊመጣ አሁን በማስበው በማየው ነገር እንኳን መፍትሄ ሊመጣ አንዳንድ መርዞች እንደመኩ አይነት ምናምን ዘረኝነት የሚደበላልቁ ሰዎች በእነሱ ጦስ የተነሳ እንደ አቡፋኖ አይነት ማለት ነው። በእነሱ ጦስ የተነሳ እንዳውም ብሄር ለብሄር ሌላ ጠብ እንዲጀመር እያደረጉ ነው። ሌላ ጠብ እንኳን አይደለም እሷን ሊያስፈቱ ማለት ነው። አይዶን ኖ በት አላህ ሱብሃነሁ ወተዓላ ይርዳት። እንግዲህ አላህ ያውጣት። እኔ በስነ ስርዓት እየሰራ ያየሁት እዛ ጋር ተስፍሽ ሀረርጌው፣ ተስፍሽ ቅልቦች፣ ሀቡ፣ ሚኪ በቃ የእነዚህን ያዩት እኔ ብዛ ጋር በቃ በስነ ስርዓት ለሀና እያወሩ ያሉ ምንም አይነት ከንትን ጋር ሳያገናኙ አላህ ይስጥር። ነገር ግን እዛ ጋር ሸር የሚጎነትሉትን አላህ የራሳቸው ሙሲባ ያመጣባቸዋል። የራሳቸው ሙሲባ እያመጣ ያረቃቸዋል ማለት ነው። ይረዳታል ኢንሻአላህ። የአባትና የእናቷ ጸሎት ምንም ቢሆን እናትና አባት እያለቀሱ አላህ አይጨክንባትም እንጂ የሆነ ነገሩ በቃ ያሰለቻል። ስለመያዝ ስለነሱ መያዝ ሲታሰብ ደግሞ እንዴት ነው ህገ ወጥ ናቸው እዛ እንዴት ተብሎ ምናምን ይላሉ። ታዲያ ምንድን ነው እነሱ መያዝ ካልተቻሉ እዛ ከሄዱ መያዝ ማይቻል ከሆነ ታዲያ በምን መልኩ ነው? ወይስ የእነሱን ቤተሰብ ይዘው ከዛ በኋላ የእነሱ ቤተሰብ ግን አያገባቸውም። ግን እነሱ ቤተሰቦቻቸውን ሲይዙባቸው
ከዛ ቤተሰቦችን ሲይዙባቸው ይለቋታል በሚለው እንደው እንጂ ቤተሰብ መበደል ነው። ለምሳሌ እኔ ባጠፋው ቤተሰቦች አያገባቸውም። ቤተሰብ ባጠፋውም ልጅ አያገባውም፣ የታወቀ ነው። ይሄ ማለት ተስፍሽ ራሱ እያለ ነበረ፣ ተስፍሽ አደርጊው ማለት ነው። ይሄ ሀቅ ነው። ግን የእነሱን ቤተሰቦች ይዘው ለምሳሌ የተክላይን እህት ትግራይ ሄደ የተክላይን እህት ይዘው ከዛ ሀና ልቀቅልን ብለው ከዛ በኋላ እሱም ለቆ እነሱም የእነሱን እህት በመለቀቅ እንደዛ አይነት ነገር ካላላቅም፣ ይህም ደግሞ ህግ አይፈቅደውም ኢትዮጵያ ውስጥ እንደ ሰብአዊነት ሰው ሲያስበውም አይቻልም። ምክንያቱም አንድ ሰው ባጠፋው አንዱን መቅጣትና ብቻ ነገሩ ጭልም ያል ነው። ከዚህ ሁሉ ነገር ሁሉም ዱዓ ያድርግ፣ በየእምነቱ ዱዓ ያድርግ። ኦኬ፣ በተቻለው አቅም ዱዓ ብቻ ነው። ሌላው ላላቅ ዛሬ በተለይ እንደዚህ ስለ ዘር አስገብተው ውጭርቅርቁን ሲያወጡት በቃ ይሆናል አይደለ? ድክም አልኩ፣ ስሜቴ ሞት አለ። እስከ ዛሬውን የምትወጣ ምናምን በቃ የሚያስወጣት ምናምን መስሎኝ ነበረ። ጉዳዩን ደግሞ ጭራሽ ወደ ሌላ ነገር እየዞረ ሳይ አላህ ይርዳት። በስ ወላሂ አላህ ይርዳት። እናትና አባቷ አሁን በቃ ከዛሬ ነገር ትለቀቅልናለች እያሉ ደስታ ላይ ናቸው። አሁን እንደዚህ ፍንጭ ተገኘ ሲባል ሲደሰቱ፣ እንደገና ደግሞ አይ ዲኤንኤ ይደረግ ሲባል ሲያዝኑ፣ በቃ በቀን አንድ ሺህ አይነት ስሜት ነው የሚገለባበጥባቸው። ግን ይደሰታሉ። ምክንያቱም ሞተች ተብለው አልቅሰው ከባድ ላይ ነበር። አሁን ቢያንስ አለች የሚለው ነገር ያስደስታቸው። አልገባችሁ? መቼም ይሁን ልጃችን ትመጣልናለች፣ በቃ በህይወት መኖሯ ነው ይላሉ። ይሄ ነገር ደግሞ ያስደስታቸዋል። ለምን በህይወት ያለ ሰው ካልሞተ አንድ ሰው ከምንም አይነት ችግር ወጥቶ ፈለገበት ቦታ መድረስ ይችላል። እሷም እኮ ማለት ነው አሁን እንኳን እንደው ህዝብ ባያስወጣት እንኳን ማለት ነው በአላህ ፍቃድ ባያስወጣት እንኳን ወደፊት በራሷ ትወጣለች በህይወት ካለች። ምክንያቱም በህይወት ያለ ሰው የፈለገበት ነገር ሳይደርስ አይቀርም፣ በህይወት ካለ ማለት ነው። አንድ ሰው በቃ ካልሞት የሞተ ሰዎች አለ መፍትሄ የሌለውና ይሄ ነገር ቤተሰቦቿን ከድሮ ሀዘናቸው ይቀንስላቸዋል። ቢያንስ አለች ሲሉ ደግሞ ምን ያደርጋሉ? ወደ ፈጣሪያቸው ተመልሰው አውጣልን ይላሉ። ገባችሁ? ከፈጣሪያቸው ጋር ያወሩበታል። መፍትሄ ከሱ እንጂ ከየትም እንደሌለ ያውቃሉ። እና አላህ ይርዳት። ብቻ የሆነ ጥንክር ያለ የራሷ ቤተሰብ ምናምን የላትም። የሆነ ጠንከር ያለ የራሷ ፋሚሊ እንኳን ወጥቶ ሚዲያ ላይ እንኳን ከሌላው ሰው ጋር አብሮ እየጮኸ እያለቀሰ እንኳን ምናምን ትንበሉኝ የሚል የለም። ባሏም የዛን ቀን በግድ ባሳር መከራ እንዳውም አልገባም ብሎ ነው የመጣው። ወንድሟ መጨረሻም ቲክቶክ ላይ ገብቶ አያውቅም። አላህ ኢናሃ ወላሂ እና ደዋ እናድርግላት።